ክቡራን የድሬ ኤሌክትሮኒክስ እንግዲህ ተመልካቾቻችን ዛሬ አንድ እንግዳ ይዘን መጥተናል። በተለይ ከዚሁ ከያዝነው ከኤሌክትሮኒክስ እቃዎች ጋር ተያይዞ የድሮን ወግ ለመጫወት እንግዲህ አንድ እንግዳ ይዘን መጥተናል። እስቲ አባ እንግዲህ ራስዎን ያስተዋውቁና እንጀምር። እኔ ደጉ ባላለሁ። እሺ ደጉ ጥሩነህ። ደጉ ጥሩነህ እንግዲህ ደጉ ጥሩነህ ዛሬ ወደኛ ጥገና ቤት ምን አመጣ? አንድ ዛውዶን ተበላሽቶብኝ ስለመሰራት ነው የመጣው። አዎ ከዚህ በፊትም የሬዲዮ ይዞ መጥቶ እኛ ጋር ሰርተው ነበር። አሁን ደግሞ ድጋሚ ያው መጥቶ ያየነው ነበርና ዛሬ ግን የምናወራው ይሄ ሬዲዮ እስካሁን መቆየቱ በጣም እኔም አስገርሞኛል። ምክንያቱም እኔ ያኔ ይሄን ነገር መጠገን የለመድኩት በዚህ ሬዲዮ ዘመን ጥገና ስሰራ የነበረው ከአባቴ ጋር በወቅቱ አባቴ ነበር ይሄን ነገር የሚሰራው ይሄን ሬዲዮ ምናምን ይሰራውና ያንን ትዝታ እኔም ወደኋላ እየተመለስኩ አውጎታለሁ። እርሶም ደግሞ ከዚህ ጋር ያለውትን ገጠመኝ እንዴት እንደገዟት የመጀመሪያ ሳይዋት በዛ ዘመን የነበረው ነገር ከቅደም ተከተል ያጫውቱት። ያን ጊዜ ገዛሁት ከመጀመሪያው ሙዛዱን የሚገዛው መጀመሪያ ነው ገዛሁት። መጀመሪያ ራሱ ሬዲዮ ሲገዙ ይነገራል። ያው ነው ገዛሁት መጀመሪያው ግን ገዛ ብዙ ጊዜ ቆየች ነገር አዲስ ነበር ገዛ ገና ፋብሪካ እንደወጣች ነው ገዛሁት። ከፋብሪካ እንደወጣ ነው ገዛው ማለት ነው። እንደወጣ ነው ገዛው። መቼ ይሆናል ቀኑ ያስታውሱታል? ምናልባት እኔ እንኳን 1990ዎቹ ቤት ውስጥ ወደ 98 አካባቢ ነው ያየኋት እቺ ሬዲዮ። አሁን ብንቆጥረው ወደ 10 ምናምን ዓመት ነው። ብዙ ነው እንግዲህ እስካሁን ያኔ እንደወጣች ከገዙ እንዴት ያዟት? እስቲ በምን አያያዝ ስልት ነው እስካሁን ይዟት የተቀመጡት? ያን ያዝኩት በቃ ከዛ በኋላ ያለ ሰራዶን ሌላ ራዶን አልፈልግም። ቴክኒክ እንኳን አልፈልግም ማለት በስተቀር ያለ እሷ በስተቀር መረጃ ምንም በምታገኙት በዚሁ ነው። እና በደምብ አድርጌ አሳምረን ነው ማስቀመጣት። ጥገና እስከ ስንት ጊዜ አጠግኗት ያውቃል? ጥገና ከተገዛች የሁለት ጊዜ ምናምን ከተሰራችው በቃ አንድ ጊዜ የሞጃት ተበላሽታ ነው ተሰራችው። እና ከዛ በኋላ ደግሞ ሁለት ጊዜ ብቻ ነው ተሰራው ከተገዛው ጀምሮ ከተገዛች። እሱ በደንብ ነው የሚይዟት ያስታውቃሉ። ይሄም እንኳን መያዣ በአዲስ ተሰርቶላት ነው የራሷ ተሰብሮ ማለት ነው። የራሷ የማጃ አዲስ እስቲ ጋሼ እንግዲህ ሬዲዮን መጀመሪያ ሳይው ምን ተሰማት? ምን አይነት እንትኖች ነበሩ? ሬዲዮን ገና መጀመሪያ ሬዲዮን ሳይው ወይም የገዙ ቀን ምን አይነት ስሜት ነበሩ? በጣም ጥሩ ስሜት ነበረ። ያን ጊዜ ራሱን ብርቅ ነው ብዙ ሰው እንትን የለም እና በቃ በጣም ነው እንደ ያኔ ስንት ብር ነው የገዙት? ስንት ብር ነው? 100 እንኳን አልሞላም በዛን ጊዜ ያን ጊዜ 100 ምናምን እንኳን አልሞላም። ብዙ ቤት ላይ ብዙ ሰው ሬዲዮ ምናምን የለውም መሰለኝ ያን ጊዜ ራዲዮን ግን አለ ፍልስ ራዲዮን እንትን ሁሉም ሰው ይሄ ነበር የሚገዛው። አዲስ መጣው ይሄ ነው። በወቅቱ እንግዲህ እዚሁ ሀገር ነበሩ? እኔ እዚሁ አልነበርኩም። ወቅቱ እህል ነበርኩ። ሌላ ቦታ ላይ ነበሩ? ሌላ ቦታ ላይ ከሌላ ቦታ ላይ ያው እቺ ሬዲዮ አሁንም ከዛ ሲመጡ እዚህም ሲገቡ ይዘው መጥቶ እንደ ንብረት ይዘዋታል ማለት ነው። እንግዲህ ይሄ በጣም የሚገርም ነው። እንግዲህ አሁን እንደዚህ አይነት እቃዎችን ብዙ ጊዜ እኛ ሰው እጅ በተለይ በአሁኑ ዘመን በእኛ ዘመን ሚሞሪ ያለው እዚህ ጋር ደግሞ ፍሌሽ የሚያጫውት ከዛም ሌሎች አይነት ነው እንጂ እንደዚህ አይነት የድሮ እቃዎች የሉ ብዙ ሰዎች። ይሄ ሞሪ የላትም ምንም አንድ ነገር የላትም። እኛ አሁን ድሮ ሲጠግን ከገጠሙኝ ነገሮች ልንገሮች። ይሄ ድሮ ስንሰራ ይሄ እንትኑ መፈለጊያው ይሄኛው ጣቢያ መፈለጊያው ገመዱ ነው ውስጥ ያለው አሁንም ገመድ ክሩ ያ ክር ሲበተን ያን ክር አስረን እንዲነዳው እና ቦታው ላይ እንዲያመጣው ለመመለስ በጣም ነበር የሚያደክመን የዛን ጊዜ። ከዚህ ሬዲዮ ብልሽት አንዱ ብልሽት አንድ ያ ነው። አንዳንዴ እንደዚህ በጣም ሰዎች ሲገፉት ክር በጥሳና እንደዛ እንሰራ ነበር። ግን እቺም አንድ ገዘን ክሩ ተበጥቶ ነበር።
እሺ የራሱ ክር ተበጥሳ መልሶ ተሰራው ትክክል። ክሩን ያሰሩ ማለት ነው። ከዛ ጊዜ ከነበሩ ገጠሞች አንዱ ይሄ ነው። ሁለተኛ ደግሞ ይሄ ሬዲዮ በምንጠግንበት ጊዜ ገጠመኝ ብዬ ነው ያለኝ። እዚህ ከጀርባ እንግዲህ እንደሚታወቀው ምን አለ? ድንጋይ አለ። ይሄ ድንጋይ እንግዲህ አሁን የለም ያለ እኛ በዛን ጊዜ ይሄ ድንጋይ ይሄ ባትሪ ነው እንግዲህ ይሄ ሬዲዮ የሚሰራው በዚህ ባትሪ ነውና የድሮ ባትሪ ቶፕ ይባላል። ያ ቶፕ እዚህ ላይ ቀይ እንትን አለ ክዳን አለ። አሁንም አለ እሱን ብዙ አይነት ያለ አሁንም እዚህ ላይ ክዳን ያለውን አንዳንድ ሰዎች እኩልና ልጦ አንዱ ረስቶ እንደዚህ ያስገባና አተራ አለኝ ተበላሸ ብሎ እኛ ጋር ያመጣል። ያ ዱሬት የሚል ድንጋይ አለ። ዱራታ ነበር አለ። ቀይ አፍንጫ ያለው ዱራታ ማለት ነው። እና አንድ እሱ ነው። ሌላ ደግሞ እዚህ ጋር ይበላሻሉ። አሁንም የእርሶም እንግዲህ ተበላሽቶ ወደኛ ያመጣው በዚህ ምክንያት ነው። እንዲህ ሲንከፍተው ይጮሃል፣ በኃይል ይጮሃል። አንዳንዴ ደግሞ ዝም ይላል። አይቀንስም። አንዳንዴ ጥሩ ወደ እየወነገረው ይቆላል። ሬዲዮ እስካሁን በጥሩ ይዞታ ላይ ነው ያለው። እኛ እንግዲህ ለዚህ መልእክት የሚያዩ ለእኛ ደንበኞች እንደርሱ የመጡ ለሚያሰሩ አሁን የኔና የእርሰው ወግ ለሚያዩ ሰዎች ምን ይመክራሉ? እስቲ ለዚህ ትውልድ ምን ይመክራሉ? እዚህ ትውልድ የሚመክረው አንድ እቃው ተያዘ፣ እቃው መያዝ ያለበት እቃውን በትክክል መያዝ ያለበት። እቃው ትክክል ከተያዘ ምንም አይነት እቃው አይበላሽም። በዛ መንገድ ነው እርሶም ያቆዩት። እቃው መላሻው አንዴ ይከፈታል፣ አንዴ ይሰጋል፣ አንዴ ይደረጋል። እንደ ሲደረግ ነው እንጂ ትክክል ከታዘዘ አይበላሽም አንዴ እቃው። ስለዚህ ይሄን እቃ በትክክል እንዲያዝ እርሶ ሲይዙበት የነበረው ስልት ለምሳሌ ምን አይነት ነው? ይሄ ትክክል የሚያዘው ይሄ በደምብ እንዳዘ ጨርቅ ነበራት። እሺ ጨርቅ ሰምቼ በጨርቅ ነው ማለት አይቆሽሽም። እንደገና ሌላ ሰው ይጠቀመዋል። እኔ ብቻ ነው። ለምንድን ነው እንደዛ ያደረጉት? ሌላ ሰው እያበላሽብኛል። ሌላ ሰው ከነካ ያበላሽ። ያ ማለት አንድን ኤሌክትሮኒክስ እቃ ሌሎች ሰዎች ብዙ ሰው እጅ ሲሆኑበት ይበላሻል ማለት ነው። እኛም እንግዲህ ከዚሁ ጋር ተያይዞ ጠጋኝ ስለሆነ ወይም ይህን ስራ እቃ ስለምንሰራ የሚጠግን ሰው የሚሰራ ሰው አንድን እቃ ከሰራ በኋላ ሌላ ቦታ አስፈትቶ ማስነካት ችግር ያመጣል የሚል መልእክት እናስተላልፋለን። ለምን እርስዎ እንዳሉት እዚህ እኔ ፈትቼ አንዱም ሌላም ሰው ፈቶ ሌላም ሰው ሲፈታ እዚህ ጋር ውስጥ ያለው እቃ ይበላሻል። እኛም እንደዚህ አይነት አመለካከት አለ። እሺ ጋሼ እንግዲህ ሬዲዮ ላይ ረጅም ዓመት ሲያዳምጡ ቆይተዋል። አሁኖቹን እቃዎች ምን አይነት እቃዎችን ይጠቀማሉ? አሁን እቃዎቹ እንትና ናቸው። ያው እቃው ጥሩ አንድ አመት በኋላ አይሰራም። ስለዚህ እርሶ የአሁኑ ቴክኖሎጂ ምን ይጠቀማል? አሁን እኔ ብዙ ነው የምጠቀመው። ሬዲዮ ላይ ብቻ ነው የምጠቀመው። ስልክ አለ። ስልኩ ይጠቀማል። ስልክ መቼ መጠቀም ጀመሩ? ስልክ መጠቀም ጀመረው ወደ ወደ 20 ዓመት እንደተካው። ስለዚህ የዛ ጊዜ ያዛው ስልክ ወይም እስቲ ስልክ መጀመሪያ ሲገዙ ምን አይነት ድባብ ነበር? እስቲ አንድ ላይ ጨምሮ አጫው። መጀመሪያ ገዛው ስልኩ እንትን ነበረ ማነው ስማ ኖኪያ ነበረች። እሺ ኖኪያ ነበረች። በቃ ኖኪያ አረጀች። እሺ ረጅም ዓመት ያዟል። አረጀችና በቃ ያችን ከአለደለ ምዳዋ መፈለገው ይወቀሱ ተባላ። ይሄን ዳው ለመቀየር እንትን ያሉ በቃ ተወኳል። በዛ ምክንያት ነው በዚህ ምክንያት ተወኳል። ወደ ሌላ ገዛዎች። አሁን እንግዲህ ለዚህ ለወጣቱ ትውልድ
ምን ይመክራሉ? ከልምዶ አሁን እኮ ወጣቶች ከእድሜ ልምዶ እንግዲህ እርሱ አሁን ስንት ዓመት ነው? እኔ 85 ዓመት ኖረዋል። እንግዲህ 85 ዓመት ሲኖሩ ካገኙት ልምድ እስቲ ለዚህ ለኛ ትውልድ የሆነ መልእክት አስተላልፉልን፣ ምክር ቢጤ ወይም ደግሞ ገጠመኝም ወግም ሊሆን ይችላል። ለዚህ ትውልድ እስቲ የሆነ ነገር ምናልባት እኮ እንዴት መሰለህ ሰው ትክክል ከሰራ ትክክል ተቀመጠው ምንም አይነት ችግር አይመጣም። ግን ሰራ ያቀም ከሆነ አንዱ ዝመታ አንዱ ዝቀት አንዱ ዝመታ አንዱ ዋጋ የለው በላሽ ይላል። አሁን ወዳ ግን ቶሎ ወደ ሳልሰራው ነገር በላሽ ያለው ግን ድሮ እቃው አይበላሽም፣ ግን አይገኝም። ድሮ እቃ አይገኝም። ስለዚህ አሁን ለአሁኑ ትውልድ ልጆች ምን እያሉ ነው? እርሶ አሁን ልጆች ያሳችሁት በደንብ ተጠቀማችሁ፣ የያዙትን ነገር በትክክል እንድትጠቀሙ ጠቅማችሁ ትክክል እንዲሰጡ ነው የሚለው። አሁን እርሶ ይህንን እቃ እኮ ለሚሸጡ ሰው አለ። ከዚህ በኋላ ገና ከእርሶ አልፎ የሆነ ሰው ወስድና ያጠቀማል፣ እንዳቀማመጡ ማለት ነው። ስለዚህ የአሁኑም ትውልድ እንደርሶ የያዘውን እቃ ከማባከን ተጠንቅቆ ወጪ እስከወጣበት ራሱ ጠቅሞ ሌላ ይጠቅማል። እሱ ከሌለበት ጊዜ ማለት ነው። እንደዛ አይነት ምክር ይመክራሉ ማለት ነው። አሁንም ይገዙ፣ አሁንም ጥሎ፣ አሁንም እንትን አይደለም፣ ዋጋ የለውም። እንግዲህ ጋሼ እናመሰግናለን። ዛሬ በዚህ መልካም አጋጣሚ ድጋሚ ተገናኝተናል። እኔ ደግሞ ፈልጌ የኛውን በቀጣዩ ላይ አስተካክዬ እንደገና ለያዙበት ሽልማት አድርጌ ቦታው ላይ መልሼ እሰጣለሁ እና እናመሰግናለን።